ዛሬ እንግዲህ ቤተሰብ ዛሬ ደግሞ ናታን እዩን እንግዲህ ከእሷ ጋር መሆን እፈልጋለሁ፣ እሷን ማገዝ እፈልጋለሁ፣ እሷ የተጎዳች ልጅ ናት እና እንግዲህ ቢንያምም ትናንት ያቀረበችለትን ጥያቄ አልቀበልም ብሏል። እስቲ ዛሬ ትምጣና ይቅርታ ጠይቃታለሁ እያለ ነው። እንግዲህ ወይ ጉድ እኮ ነው የቡታጀራ ሰዎች። እኔ ለምን እንደው የሰው ሚስት የሰው ባል ልጅ ያለው ፍቅረኛ ያለው የምትፈልጉ መሀል የምትገቡን ነገር ነው እኔ ግርም የሚለኝ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ይህን ቪዲዮ ስትጀምሩት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ቅንነት ለራስ ነው። አገራችንን ሰላም፣ ፍቅር፣ አንድነት ያምጣልን። እንግዲህ ዛሬ ማቲ ነው እናንተ ይቅርታ ሄዲ ስሙ ማቲ ነው ናቲ እሱ እንግዲህ መጥቶ ነበር እዩን ይዞ ከዩ መሆን እፈልጋለሁ ምናምን እሷ አፈልግም ይቅርታ ጠይቂያት ምናምን እያለ መጥቶ ነበር። የተጎዳች ልጅ ናት፣ ብዙ ነገር ያሳለፈች ናት እያለ ነው። ይኸውልህ እናቴ ይቅርታ ወንድሜ ብዙ ነገር ያሳለፈች ናት ምናምን የምትለው እኛ እንግዲህ ከካሜራ ጀርባ ድሮ ተወቃት አትወቃት የምናውቀው ታሪክ የለም። እኛ እንግዲህ እዩ የምናውቀው ሀ ጀምሮ እርግዝናው ሳይገፋ ጀምሮ ሀሚዬን ያልሆነ የሆነ ቆሻሻ ወሬ በቴክስ እያወራሽ የብሩኬና ሀይሚን ህይወት ስትበጠብጥ አባት ያልሆነው ልጅ አባትህ ነው፣ አጠገቡ ያልደረሰው ልጅ ተስፋ ሰጥቶኛል፣ አንቺ ለስራ ነው የምፈልገው ምናምን ብላ ሀሚዬ ናት እንጂ በዚች አመት በእዩ እርግዝና እስከ መውለጃ ልጅቷ እስካሁን ድረስ ስትሰቃይ ያለችው ሀሚ እንጂ እዩ አይደለችም። ናታን ገብተዋል። ይኸውልህ ሀሚ እንጂ እዩ አይደለችም። እዩ ማለት ያዞን በዋን እያነባች ሰው እንዲያዝንላይ ተጨቋይ ተጎጅ መስላ ግን ሰው ያላወቃት ሱርሷር እባብ ስር ለስር የምትሄድ ቆሻሻ ልጅ ናት። ገብተዋል። መጀመሪያ የሀሚዬና የብሩኬን ህይወት ከመበጥበጥ አይ እኔ እንዲህ ብዬ ነው ቢኒያም እንደዚህ አስረግዞ ክዶኝ ነው እና ተባበሩኝ እርዱኝ ብላ እንደዚህ ከመበጥበጥ ኦዲንሱ እንኳ ወጥታለሁ ኦዲንሱ ብትናገር እውነቴን ነው የት በደረሰች። እስካሁን እሱንም አትለምን ነበር። ኦዲንሱ ከጎኗ አቁሞ እርግዝናዋንም በስርዓት ልጇንም በስርዓት ጥሩ ህይወት ትኖር ነበር። እውነቴን ነው። እኛ የስደት እህቶች ለሴት ላይ አጨክንም፣ ግን በማይሆን ነገር በማይመጣ ነገር ነው የመጣችሁ። የሰው ህይወትን በጥብጣ የሚዋደዱ የሚፋቀሩ ልጆችን ስንት ደረጃ ይደርሳሉ ተብሎ የተባሉ ልጆችን አለያይታ ቁጭ አለ። ካለያየች በኋላ ደግሞ እኔ የተጎዳሁ ነኝ፣ እኔ የተጨቆንኩ ነኝ። ኧረ እባክሽ ቢኒ ጥፋት የለውም። ቢኒ ለምኗል። ቢኒ በጥፊ እየመታሽ እኮ አባቱ ያልሆነውን ብሩኬ ላይ ነበረ ያረግሽው። ቢኒ እኔ ነኝ አባት፣ እኔ ነኝ ልጄን አትካጅኝ፣ እኔና አንቺ እንተዋወቃለን እያለ አይንሽን በጨው ጥብ አድርገሽ ላካ ማለት ውጭ ለደቂቃ እንኳ አዎ ብለሽ ተስፋ አልሰጠሽውም። ጭራሽ በጥፊ እየመታሽ እያዋረርሽ ነበር። የሁለቱን ህይወት ምጥት ትርምስምስምስ ያረግሽው ሀሚ ብሩኬ ልባቸው ስብርብር። በተለይ ሀሚ ጭራሽ ከብሩኬ እምነት እንዳይኖራት ያረግሽው። ግን አሁንም ተሳክቶልሻል እኮ ላይተሻል፣ እቅድሽ ተሳክቷል እኮ። ግን አሁን ደግሞ መተሽ አዛይ መስለሽ ባታለቃቅሽ ጥሩ ነው። እኔ ባላረኩ ምናምን ምንም እኔ ድሮ ነበር የኔና ድሮ እያወቅሽ እኮ ነው የለያይሻቸው አባቱ እንዳልሆነ እያወቅሽ በስ አንድ ነጥብ ይዘሽበት ብሩኬ አንድ ነጥብ። እሱ ምንድን ነው አዋግንጃታለሁ ግን ምን እንዳረገች አላቅም። እቺ 4 ፊደል ይዘሽ ነው አመት ሙሉ ያስለቀሻቸው ያሰቃየሻቸው ህይወታቸውን ትርምስምስ ያወጣሽው ያን የመሰለ ፍቅር ድፍርስርስ ያረግሽባቸው። አየሽ ግን ይኸው ብድሩ እኮ ይቆያል። ደረሰሽ። አንቺም ይኸው እየተሰቃየሽ ነው። መቼም ጥሩ ህይወት አልኖርም። እውነቴን ነው እህቶቼ። ሸረኛ ሰው የሰው ህይወት ገብቶ ትርምስምስ ያረገ የሰው ህይወት ገብቶ ብትንትን ያወጣ ሰው መቼም ሰላም አይሆንም። መቼም ለምን ፈጣሪ የሚያዩ ያፍ እንጂ የውስጡን ስለሆነ ማለት ነው።
ስለዚህ ያው ለብሩኬና ለሀሚ አዛ ይመስለሽ እኔ ነኝ ጥፋተኛ እኔ ነኝ ምን ባቴ ጥሩ ነው። እውነቴን ነው ባቴ ጥሩ ነው። ማንም አያምንሽም። እጅ እዛው በለመርሽ ያዞን ባሽን። ስለዚህ ቢኒ ጥፋት የለውም። ናቲ ነው ናታ መጀመሪያ ይሄን ነገር የምታውቅ ከሆነ ድሮ ነበረ ከእንደዚህ ልጆች ህይወት ውጪ የአባትሽ ቢኒ ነው ማለት ያለብህ ድሮ ነበር። አንተ ደግሞ አሁን ከየት ነው እየተገተትክ መጥተህ ከጎንሽ ልሆን እኔ እንድትጎጂ አልፈልግም፣ ኢባና ጋር መሆን እፈልጋለሁ፣ ከአንቺ ጋር መሆን እፈልጋለሁ። ምንም የሚሉት ነው ይሄ? ቆይ እሷን የፈለግከው እርዳታ ነው ወይስ ፍቅረኛ ወይስ ሚስት ልታረጋት? ምን አይነት እንደው አጠቃላይ ቡታጅራጁ አስመሳይ ናችሁ እንዴ? ምን ይታወቅ አንተስ እጅህ እንዳለበት። ለምን ሀሚን አፍቅረ ሀሚን ቢስላለችህ አንተስ ልካሃት እንደችልኛ ምን አሳወቀን? ምን አሳወቀን? አበላሽበታትኒ ብልሃትስ ከስር ከስር በይ በይ ያልካት እንደውም አናቅም። ሰው አይታመንም እኮ አንገደፊ ሀገር አጥፊ ነው። አንተስ እንደው አንተ ልካሃት መቼም ታውቃለህ። ሀሚዬ ከብሩክ ውጭ ወደ ውጭ ትናንትም ተናግራለች። ብትሞት ግን ምንም አይጠቅማችሁ። የህይወት መበታተን ምንም የራሳችሁ ህይወት ደግሞ ሲኦል ነው የሚሆነው። እውነቴን ነው ጀሃነም። ለምን የህይወት የሚበትን በምቀኛ ሰው ሸረኛ ሰው ለጊዜ ይደሰታል፣ መጨረሻው ግን አያምርም። መጨረሻው አያምርም። ያ የዋህ ሰው ደግሞ ለጊዜው ቢጎዳም ወርቁ አይወርቅም። ብሩኬና ሀሚ ደግሞ ፈተናም ቢበዛባቸው ምንም ቢበዛባቸው ከዛሬው አይበልጥም። በመሃል ሸይጧን ሶስተኛ ሰው ገብቶ ነው እንደዚህ እንጂ የብሩኬና የሀይሚ ችግር ትልቅ ከባድ ሆኖ አይደለም። በጠረጴዛ ዙሪያ የሚፈቱን ነበር፣ ግን ወዳጅ መስሎ ጥላት በመሃል እየገባ ነው። አሁን ሸይጧን እኮ በሉ ይላል። በመሃል እየገባ ነው ያስቸገራቸው። ሶስተኛ ሰው ነው እንደዚህ የሚያረጋቸው እስከ ሀገር እስከ መውጣት እዚህ የደረሱት እንጂ ሀሚ ብሩኬ የሁሉ የሳቀ የተደሰተ ጥላት ሁሉ አንገቱን ይደፋል፣ ይታረቃሉ። እውነቴን ነው። አንቺ ደግሞ መጨረሻሽ ለቅሶ ነው።